ሰላም ሰላም ቻናል ቤተሰቦች ሰላም ናችሁ? ሰብስክራይብ እያደረጋችሁ ነው። ሰብስክራይብ አድርጉኝ እና ጠዋት ነው ዛሬ ጠዋት ነው እና ተነስቼ ወደ ስራዬ ልሄድ ነው። ቁርሴን ልሰራ ነው። ቁርሴን እየሰራ ነው እና ቁርሴን ስራና ወደ ስራ ሄዳለሁኝ። ታሳዝን እኮ ካሜራ ምናምን መብራት ፍዝዝ ያለ ነው እና አይታይም በደንብ። እንደገና ደግሞ ካሜራ አቀማመጡን እንትን አላልኩትም በስነ ስርዓት። ያው እንግዲህ የተለማማጅ ነው። አንድ ቀን ደህና ቀን እስከሚመጣ እንደዚህ እንትን እያል ነው እንግዲህ አንድ ቀን ትልቅ ዩቱበር እንሆናለን እና ወላታችሁ ወይኔ እኔ ሳየው ልቀቀው እያልኩኝ ራሴ ስቃለሁ ሳየው ማለት ነው። እና እንደዛ ነው። እና ቁርሴን ሰራርቼ ወደ ስራዬ ልሄድ ነው። እስቲ እንግዲህ እንደዚህ ኢትዮጵያ ኑሮ ኢትዮጵያ በጣም ከባድ ነው ኑሮ በጣም ኢትዮጵያ ውስጥ በተለይ ወደ ሌላ ሀገር ያላችሁ ሰዎች አሁን ወደ ኢትዮጵያ ውስጥ ከመምጣት እዛው ጠንክሮ መስራት ይሻላል ማለት ነው። ያው እንግዲህ አንዳንዱ እንትን ሀሳብ ምናምን ከዚህ መኖር ምናምን ካለሉ ማለት ነው ካላችሁ ነው እንጂ ካስተካከላችሁ በጣም ኢትዮጵያ ውስጥ በጣም ችግር ነው። አሁን ሰዓት ላይ በጣም ብዙ ብር ይዛችሁ አይበቃችሁም። በጣም እኔ ራሱ በቃ አረብ ሀገር ይበቃኛል ብዬ መጥቼ ነበረ። በጣም ከባድ ነው። በጣም ከባድ ነው ኑሮ ኢትዮጵያ ውስጥ ማለት ነው። በጣም ሲበዛ እኔ ማካበድ ሳይሆን በእውነት እኔ በጣም ከብዶኛል። በጣም እና እንደዛ ነው እንግዲህ እና አሁን ቁርሴን ሰራርቼ ወደ ስራዬ ልሄድ ነው እላችኋለሁ። ደግሞ ወዴት ጠፋሁኝ? እና እንዴት ናችሁ? ደህና ናችሁ ወይ? አንዳንድ ነገር እንማማራለን። ሰብስክራይብ አድርጉኝ በእናታችሁ ሰብስክራይብ እያደረጋችሁ እሺ ውዶችዬ፣ ተረፉ ሰብስክራይብ አድርጉኝ እንጂ እና እዚህ ላይ ደግሞ እዚህ ጋር ደግሞ ቁርስ ሰዓት ምናምን ሄድኩኝ። ሰው በጣም ያጣ ነገር ሲመጣ ላለው ብቻ ይመቻል እንጂ አለበት ስራ የለም። ስራ እንዲኖር ከፈራችሁ
ትንሽ ብር ነው ቢከፈልም ከቤት ኪራይ የማያልፍ ብር ማለት ነው። ከቤት ኪራይ ከፍላችሁ ታክስ ያለባችሁ ኧረ ስንቱ ሳሙና በጣም ነው የበዛ እንደው ለሌላው ይቅርና 10 ሺህ ብር ለአስቤዛ